እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። ኢሳይያስ 55 ከቁጥር 6 እስከ 9 መጀመሪያ የታወቀውን የባብ ክፍል እናንብብ እስቲ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። ይቅርታው ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ሌላ ብዙዎቻችን የምናውቀው ጥቅስ ኤርምያስ 29ን እናወጣለን። ቁጥር 11 እና 12ን አንብቡ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር አምላካችን ዓለማትን የሚያህል ትልቅ ነገር ሲፈጥር ዝም ብሎ አልፈጠረም። በዓላማን አስቦ ነው የፈጠረው። አስቦ በዓላማ ሐሳብ ነበረ ውስጡ። እንደገናም አዳምን ሲፈጥረው አንዳንድ ሰዎች እንደሚሉት ለመከራ የተፈጠረ ሰው ይላል። አይደለም። እግዚአብሔር ሲፈጥረው አዳምን አንደኛ የክብሩ ተካፋይ እንዲሆን፣ ሁለተኛ የስልጣኑ ተካፋይ እንዲሆን፣ ሶስተኛ ደግሞ እግዚአብሔር ፍቅሩን የሚያፈስበት ፍጡር ፈለገና በአምሳላችን ብሎ አዳምን ፈጠረው። እንደገናም ከዛም በላይ ደግሞ ምድርን ይንከባከባት ዘንድ እግዚአብሔር በእነዚህ በመሳሰሉ ጥሩ ነገሮችን አስቦ እግዚአብሔር አምላክ አዳምን ፈጠረው ማለት ነው። እንግዲህ ይሄን ስንል አንዳንድ ጊዜ የማይገቡን ነገሮች ይደርሱብናል። ይሄ የማይካድ ለምን ብለን መልስ የማናገኛቸው ነገሮች በሕይወታችን ላይ ይመጣል። መልስ ላናገኝ ይችላል። ነገር ግን ነቢዩ እንዳለው ዘዳግም 29 ላይ ቁጥር 29 ላይ የተገለጠው ለእኛ ነው፣ ሚስጥር የሆነው ደግሞ ለእግዚአብሔር ነው። እግዚአብሔር የተመሰገነ ነው። በዛ አድርገን ትተነው አልፈናል። ወደፊትም በዚህ ነው የምናልፍ። ጌታ ይባረክ እና እግዚአብሔር አምላክ አንድ ልጁን ኢየሱስ ክርስቶስን ወደዚህ ዓለም ሲያመጣው ወገኖች ሆይ ተሰውሮ የኖረውን የእግዚአብሔርን ሐሳብ ለሰው ልጆች ሁሉ እንዲገልጽልን። ያም ደግሞ የእግዚአብሔር ሐሳብ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ኢየሱስ ክርስቶስ አወጀ። የእግዚአብሔር ሐሳብ ለሰው ልጆች ሁሉ ይሄ ነዋል። በኋላ በእርግጥ ወገኖች ሆይ ሐዋርያው ጳውሎስ ይገልጸዋል። የገለጸው ምንድን ነው? በጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 1 ላይ በሚናገርበት ጊዜ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል ሰዎች ሁሉ እንዲቀበሉት የተገባ ነው፣ ከኃጢአተኞችም ዋና እኔ ነኝ ይላል። ይሄ ታላቁ አዋጅ የእግዚአብሔርን ሐሳብ የሚገልጽ ነው ወገኖች። ለእኔና ለእናንተ ትልቁ ነገር እግዚአብሔር ያስቀመጠውን ሐሳብ ተረድተን ከእግዚአብሔር ሐሳብ ጋር ተገናኝተን ያንን አከናውንን መሄድ ነው። የክርስትና ስኬት ይሄ ነው፣ ሌላ አይደለም።
ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 4 ላይ ሲናገር አባት ሆይ የሰጠኸኝን ሥራ ፈጽሜ አጠናቅቄ ወደ አንተ ልመጣ ነው የሚል ጸሎት አቀረበ። የሰጠውን ሁሉ ነገር አጠናቀቀ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ሐሳብ መረዳት አንድ ነገር ነው፣ ማወቅ። ነገር ግን የእግዚአብሔርን ሐሳብን ብንጨብጠው ለማከናወን፣ ለመፈጸም፣ ለማድረግ የእንቅፋቱ ብዛት፣ የፈተናው ብዛት፣ የጦርነቱ ብዛት፣ ነገር ግን ዳዊት እንዳለው ነው ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ያ ይሰጠናል፣ ያ ይሰጠናል። ያን ተደግፈን ወገኖች ሆይ እንሄዳለን ማለት ነው። በዚህ መልእክት ውስጥ ረጅም አይመስለኝም መልእክቴ። ሁለት ዋነኛ ሀሳቦችን ነው ለመናገር የምፈልገው። የመጀመሪያው ወገኖች ሆይ ከእግዚአብሔር ሀሳብ ጋር የሚያገናኙን ነገሮች ምንድን ናቸው ብለን 1-4 ነገሮችን አነሳለን። ሁለተኛ የእግዚአብሔር ሀሳብ ባህሪው ምን ይመስላል የሚለውን ደግሞ እንመለከታለን። አንደኛ ወደ እግዚአብሔር ሀሳብ የሚያደርሰን የሚያገናኘን መንፈስ ቅዱስ ነው። መቼም ይህን ስናስብ ብዙ ጊዜ አሁን የሚሰማ ነገር ፖዚቲቭ የሆነ ነገር ነው። ነገር ግን ስለ ጌታ ኢየሱስ ክርስቶስ ስንመለከት አገልግሎቱን ከመጀመሩ በፊት ሉቃስም ማርቆስም ማቴዎስም እንደተናገሩት በሉቃስ ምዕራፍ 4 ቁጥር 1 ላይ ማርቆስ 1:12 ላይ እንደተገለጸው ልክ ከዮርዳኖስ ተጠምቆ ከወጣ በኋላ መንፈስም ወደ ምድረ በዳ ነዳው ይላል። መንፈስ ቅዱስ ይለዋል ደግሞ ሲጠቅሰው ሌላው በዲያብሎስ ሲፈተን ዘንድ ወደ ምድረ በዳ መራው። የእግዚአብሔር ሀሳብ ለአንተ አሁን ይሄ ነው። እግዚአብሔር አብ የፈለገው ከዲያብሎስ ጋር ሄደህ እንድትገናኝ ነው። ተገናኘና በደንብ እንደምታውቁት ይህን ሀሳብ ትንሽ የሚመስል ነገር እሁድ ጠቅሳለሁ። በዛ በምድረ በዳ ጠላትን በቃሉ አሸነፈው። ለጊዜው ትቶት ሄደ ይላል። ነገር ግን የመጨረሻውን ድል የመጣው በመስቀል ላይ ነው። ሃሌሉያ። አሁን ግን የእግዚአብሔር አብ ሀሳብ ይፈተን ዘንድ ወደ ምድረ በዳ እንዲሄድ። እንዲህ አይነቱን ሀሳብ ትቀበላላችሁ? መንፈስ ቅዱስ ወደ አገልግሎት ያስገባል ሲባል ቀላል፣ መንፈስ ቅዱስ ይሄን ስጦታ ሰጥቶ ይጠቀማል ሲባል ቀላል፣ ወደ ምድረ በዳ ወስዶ ግን እንድንፈተን ያደርጋል ሲባል ብዙም አይሰማም። ኢየሱስ ክርስቶስ በዛ ውስጥ አለፈ። መጀመሪያ የወንጌል ጠላት የሆነውን አግኝቶ ገጥሞት አሸንፎት እንዲወጣ ያስፈልጋል። ከዛ በኋላ በምታነቡበት ጊዜ በቀጥታ ወደ ቅፍርናሆም ገብቶ በምኩራብ በሚያስተምርበት ጊዜ አጋንንት ያለበት ሰዎች አንተ እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ እባክህ ወደ ሲኦል አትስደድ እያለች ዝም ብሎ ጌታ ገሰጸው። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።